ታሪካችን የሚጀምረው በኖቬምበር 6 ቀን 1983 በሆኪንስ ኢንዲያና ውስጥ በሚገኝ አንድ ምስጢራዊ የመንግስት ላቦራቶሪ ውስጥ ነው። አንድ ሳይንቲስት በጣም በከፋ ፍርሃት ውስጥ ሆኖ በህንፃው ኮሪደሮች ውስጥ ሲሮጥ ይታያል። ከጀርባው አንድ የማይታወቅና የሚጮህ ፍጡር ይከተለዋል። ሳይንቲስቱ ሊፍት ውስጥ ገብቶ ለማምለጥ ቢሞክርም ፍጡሩ ከላይ በኩል መጥቶ ይይዘዋል። ይህ ትዕይንት በከተማዋ ውስጥ የሆነ አስፈሪ ነገር መፍጠሩን ያበስራል። በዚህ ምሽት አራት ጓደኛሞች ማይክ፣ ሉካስ፣ ዴስቲን እና ዊል በማይክ ቤት ምድር ቤት ውስጥ ሆነው ዳንጎንስ ኤንድ ድራጎንስ የተባለውን ጨዋታ ሲጫወቱ ያመሻሉ። በጨዋታው ውስጥ ዊል በዴሞጎርጎን ፍጡር ይሸነፋል። ማታ ወደ ቤታቸው ሲመለሱ ዊል ብቻውን በብስክሌት እየተጓዘ ሳለ መንገዱ ላይ አንድ አስፈሪ ጥላ ያያል። በፍርሃት ተውጦ ብስክሌቱን ጥሎ ወደ ቤቱ ይሮጣል። ቤቱ ውስጥ ማንም አልነበረ። ወደ መጋዘኑ ቢሸሸግም ማብራቱ ብልጭ ድርግም እያለ በድንገት ዊል ከአካባቢው ይጠፋል። በማግስቱ ጠዋት የዊል እናት ጃይስ ባየር ልጇ ቤት እንዳልመጣ ለፖሊስ አዛዡ ጂም ሆፐር ታሳውቃለች። ሆፐር መጀመሪያ ላይ ነገሩን በቀላል ቢመለከተውም የዊል ብስክሌት ጫካ ውስጥ ተጥሎ ሲገኝ ነገሩ ከባድ መሆኑን ይረዳል። በተመሳሳይ ጊዜ ጸጉሯ የተላጨና የሆስፒታል ልብስ የለበሰች አንዲት ምስጢራዊ ልጅ ኤሊቨን ወይም ኤል ከላቦራቶሪው አምልጣ ትታያለች። ቤኒስ በርገር ወደ ተባለ ምግብ ቤት ገብታ ምግብ ስትሰርቅ ባለቤቱ ቤኒ ይይዛታል። ቤኒ ልረዳት ቢሞክርም የላቦራቶሪው ወኪሎች ወጥተው ቤኒን ይገድሉታል። ኤሊቨን ግን በአእምሮ ኃይሏ በመጠቀም አምልጣ ትወጣለች። ማይክ፣ ሉካስ እና ዴስቲን ጓደኛቸውን ዊልን ለመፈለግ በምሽት ወደ ጫካው ይገባሉ። እዚያም ዝናብ እየዘነበ ሳለ ኤሊቨን ከዛፎች መካከል ቆማ ያገኛታል። ማይክ ወደ ቤቱ ወስዶ በምስጢር ይደብቃታል። ኤሊቨን ዊል የት እንዳለ እንደምታውቅ በጨዋታ ሰሌዳው ላይ ታሳያቸዋል። ዊል በዴሞጎርጎን ተይዞ አፕሳይድ ዳውን በሚባለውና የእኛን ዓለም በሚመስል ግን ጨለማና አስፈሪ በሆነ ሌላ ዓለም ውስጥ መሆኑን ፍንጭ ትሰጣለች። ጆስ በቤቷ ውስጥ ከፍተኛ ሐዘን ላይ ሳለች የስልክ ጥሪ ይደርሳታል። በስልኩ ውስጥ የዊል ትንፋሽና እንግዳ የሆነ የኤሌክትሪክ ድምፅ ይሰማል። ዊል በኤሌክትሪክ መብራቶች በኩል ሊያነጋግራት እንደሚችል ትረዳለች። ቤቷን በሙሉ የገና መብራቶች በማስጌጥ ግድግዳ ላይ ፊደላትን ትጽፋለች። ዊል በመብራቶቹ አማካኝነት መልእክት ያስተላልፍላታል። ጆስ ዊል እዚህ ነኝ እና ሩጪ የሚሉ መልእክቶችን ሲሰጣት በህይወት እንዳለ ታረጋግጣለች። የማይክ እህት ናንስ ከጓደኛዋ ባርብ ጋር ስቲቭ ቤት ወደሚደረገው ፓርቲ ትሄዳለች። ባርብ በመዋኛ ገንዳ አጠገብ ብቻዋን ተቀምጣ ሳለች እጇ ተቆርጦ በፈሰሰው ደም ምክንያት ዴሞጎርጎን መጥቶ ይዟት ይጠፋል። የዊል ወንድም ጆናታን በጫካው ውስጥ ሆኖ በድብቅ ፎቶ ሲያነሳ ፍጥሩ ባርብን ሲይዛት የሚያሳይ ምስል በፎቶ ጀርባ ላይ በከፊል ይቀርጻል። ናንሲ በኋላ ላይ ፎቶውን ስታይ ባርብ የደረሰባትን አደጋ መረዳት ትጀምራለች። በከተማው አኳሪ ውስጥ የዊል አስክሬን ተገኘ ተብሎ ወሬ ይናፈሳል። ሆኖም ጆይስ አስክሬኑ የልጇ እንዳልሆነ በጽኑ ትከራከራለች። የፖሊስ አዛዡ ሆፐር ላቦራቶሪው አንድ ነገር እየደበቀ መሆኑን ይጠራጠርና ወደ ሆስፒታሉ አስክሬን ክፍል በድብቅ ይገባል። አስክሬኑን ቀዶ ሲያየው የሰው ሳይሆን
በጥጥ የተሞላ አሻንጉሊት መሆኑን ይደርስበታል። ይህ የመንግስት አካላት እውነቱን ለመሸፈን ያደረጉት ሴራ መሆኑን ያረጋግጣል። ልጆቹ ኤሌቨንና ተጠቅመው በሬዲዮ ሞገድ አማካኝነት የዊልን ድምፅ ለመስማት ይሞክራሉ። ዊል ማየርጂን እያለ ሲጮህ ይሰማሉ። አሁን ሁሉም ሰው ማለት ይቻላል ልጆቹ ጆይስ እና ሆፐር ዊል በሕይወቱ እንዳለና እርዳታ እንደሚፈልግ ተረድተዋል። ሆፐር እውነቱን ለማግኘት ወደ ላብራቶሪው ሰርግ ለመግባት ይወስናል። ጆይስም ልጇን ለማዳን ማንኛውም መስዋዕትነት ለመክፈል ትዘጋጃለች። ይህ የታሪክ ክፍል ዊል መጥፋቱን ተከትሎ ከተማዋ ውስጥ ያሉ ሰዎችን ግንኙነትና የላብራቶሪው ምስጢራዊ ሴራዎች በማሳየት ይጠናቀቃል። ቀጣዩ ክፍል ፓርት 2 ዊልን የማዳን ዘመቻ ላይ ያተኩራል። ስላዳመጣችሁን እናመሰግናለን። ዩቲዩባችንን ሰብስክራይብ፣ ላይክ እንዲሁም ቪዲዮዎቻችን ላይ ኮሜንት እያደረጋችሁ አበረታቱን።